ተምቹ ድንብላልን አዋረዳት። ተምቹ ለማንም ሳይናገርና እንደለመደው በበር ዘሎ ገብቶ ድንብላል ያለችበትን የትነሽ እያለ ሳሎን ላይ ሆኖ ሲጮህ ወይዘሮ ሜላት ትመጣለች። ከዛ በፊት ግን ድንብላል ደንግጣ ለምን መጣህ እንዴት መጣህ እያለች እየጠየቀችው ነው። እሱ ደግሞ ላብድ ነው እባክሽን ንገሪኝ፣ ወድጀሻለሁኝ፣ በአንቺ ምክንያት ላብድ ተነስቻለሁ፣ እባክሽን ንገሪኝ፣ ትወጂኛለሽ አትወጂኝም እያላት ነው። ቤተሰብ ተምቹ እያደረገ ያለውን ግን እንዴት እያያችሁት ነው? እኔ በበኩሌ አልተመቸኝም። ለምን አትሉኝም? ገና እንትን ማነው ስሟ እርግብን ከልቡ ውስጥ አላወጣትም። አንድ ሰው መጀመሪያ የሚያፈቅረውን ከልቡ ካላወጣና ወደዛ ካልጣለ ድጋሚ እንዴት ነው ማፍቀር የሚችለው? እቺ ድንብላል ማለት ደግሞ በጣም ምርጥና ምስኪን ልጅ ናት። ስለዚህ እንዴት ነው እንደዚህ የሚሆነው? ለምን እንደዚህ ያደርጋን ተምቹ? እናንተ እኮ ሌላ ሰው ማፍቀር የምትችሉት ከመጀመሪያው ወይም ከዛ በፊት የነበራቸውን ግንኙነት አቋርጣችሁ ስጨርሱ ነው አይደል እንዴ? እሱ ግን አሁን ማነው ስሟ ድንብላልን ከውጭ ብትሆን ኑሮ እኮ ድንብላልን ትቶ ወደ እርግብ ነው የሚሄደው። እንግዲህ እርግብን በጣም የሚወዳት ሲቀጥል እሷ ራሱ በጣም ትወደዋለች፣ ታፈቅረዋለች። ስለዚህ እንደው እርግብ የመውጣትና ያለ መውጣቷ ጊዜው አልታወቀም እንጂ ተምቹ ራሱ እርግብን አልወድሽም፣ በቃ ካንቺ ጋር መሆን አልፈልግም፣ ከድንብላል ጋር መሆን የምፈልገው ቢል እርግብ ድንብላልን አንድም ቀን ሰላም አትሰጣትም። ዝም ብላ አትተኛም፣ በጭራሽ አትተውላትም። እንደውም አሁንማ እስር ቤት ሆና ራሱ ስለሱ ብቻ ነው የምታስበው። አብሮ ስላሳለፉት ማለት ጨዋታውንም ሆነ አብሮ ማደሩንም ጸባቸውንም ሁሉንም ወደኋላ መለስ ብላ እያስታወሰች በጣም እንደምትወደው እና በጣም እንደምታፈቅረው ነው ስትናገር የነበረው። እና የድንብላል ሁኔታ በነገራችን ላይ ቤተሰብ በጣም የምታሳዝነኝ፣ እኔ እውነት ለመናገር ድንብላል ታሳዝናለች። ድንብላል በጣም ምስኪን ልጅ ናት። ይሄ አይገባትም። ተምቹ ልቧን አቆሟታል። በዛ ላይ ሰተት ብሎ ሰው ቤት እየገባ ለእሷ ራሱ ሰላም እየነሳት ነው። ወይዘሮ ሜላት እንደውም ድንብላል በጣም መልካምና ቀን ልጅ ስለሆነች እንጂ ከዛ በፊት የነበሩትን ሰራተኛ እንዴት እንደምታሰቃያቸውና ወይም እንኳን አይደለም ወንድ ዘው ገብተውና ማለት ነው። ሲቀጥል ደግሞ ወይዘሮ ሜላት በጣም ለክብሯ ማትደራደር ሴት ናት ይባላል። የአባወራ ቤት ነው ትላለች። አረ ቆይ እዚህ ጋር ደግሞ ለቦጭቃት እስኪ ሜላትን ይሄ ቤት እኮ የአባወራ ቤት ነው። አባወራሸት አለ ሲጀመር የት ነው? አባወራሽን እኮ አባረሸዋል፣ ከቤት እንደወጣ አድርገሸዋል። የት እንዳለ ራሱ አታውቂም። ከማጋ እያደረ ነው ከማጋ እየዋለ ነው የሚለውን እንኳን የምታውቀው ነገር የለም ሜላት። ይህ አባወራ ቤት ነው፣ የተከበረ ቤት ነው። ራሱ ምን ነበር የሚባለው? ራሷ ያላከበረችውን በምላሷ ግን የአባወራ ቤት ነው ትላለች። ራሷ ያላስከበረችውን ባሏን፣ ራሷ ያላስከበረችውን ቤቷን ግን ተምቹ መጥቶ ድንብላል የታለች ብሎ ስለጮኸ በክብሬ አልደራደርም፣ የአባወራ ቤት ነው። አባወራው የታለ እስኪ ንገሪኝ። አባወራሽን መቼ አከበርሽውና? አንቺ መቼ አክብረሽው? አንቺ አላከበርሽው ማን ያከብርልሻል? የአባወራ ቤት ነው። ቀፍ ዝቅ እያደረገች ባሏን እየተናገረች ከቤት እንድወጣ አድርጋ የአባወራ ቤት ነው። ሌላ ገባች እንደኛ ሳናቅ ቤተሰብ እውነት ሌላ ገባች እንደኛ ሳናቅ፣ እኛ ሳናየው በድብቅ ሌላ ገብታ አስቀምጣ ይሆን? የአባወራ ቤት ነው የምትለው። በክብሬ አልደራደርም። በክብሩ የማይደራደር ሰው እኮ በህይወቱም በትዳሩም አይደራደርም አይደል ቤተሰብ? ወይዘሮ ሜላታውን በክብሬ አልደራደርም ትላለች። በጭራሽ በክብሬ የምደራደር ሴት አይደለሁም። ይህንን ነገር ታውቃላችሁ። እሺ በክብሩ አትደራደርም። በክብሩ የማትደራደር ከሆነ የአባወራ ቤት እንደሆነ የምታውቅ ከሆነ የቤቷን ምሰሶ ማክበር አለባት። መቼስ ቤት ሲሰራ ያለ ምሰሶ አይሰራም አይደል? ዋናው ደጋፊው ምሰሶ ነው አይደለ? ወንድ ልጅም የቤቱ ምሰሶ ነው። ስለዚህ ባሏን ራሷ በስነ ስርዓት ማክበር የማትችል ሴትዮ ገና ለገና ተምቹ መጣና እርግብን ስላናገራት ብቻ የአባወራ ቤት ነው ቢመጣ ምንም አላደረገም። እሱ የሚፈልገው ከሷ ምንም ነገር የለም። የሚፈልገው እርግብን ድንብላልን ነው። ድንብላልን አናግሮ ለመውጣት ነው። እሱ ስለገባና ስለወጣ የአባወራ ቤትነቱ ተነካ አይደለም። ምንም አይነካም። የትኛው ክብር ሊቀንስ? ምኑ ነው የሚቀንሰው? እንደውም ይልቅ ክብሯ የቀነሰው ባሏን አባራ ወደዛ ስታስወጣው ነው የእሷ ክብሯ የቀነሰው። የእሷ ክብር የቀነሰውና የእሷ አባወራ ነው የምትለው የምላሷ ላይ ያለው ንግግር ወርዶ የተፈጠፈጠው ባሏን ስታባረረው ነው።
ግራ ያጋባል ቤተሰብ። እንዴት አይነት ጉድ ነው ሜላት የምታደርገው ነገር ግን። ባሏን ወደ ውጭ አባራ እቤት እንዳይገባ አይደለም ማባረሩ ብቻ አይደለም ቤተሰብ የምትናገረው ንግግር እኮ ጭንቅላት የሚሰብር ነው። አቶ መስፍንን እንዴ አንተ ወንድ አይደለህም፣ ለልጆቼ አባትነትም ብቁ አይደለህም፣ ለምንም ነገር ኃላፊነት የምትሸከም ወንድ አይደለህም። ለልጆቼ ሌላ አባት እስከማገኝላቸው ድረስ አንተ ለልጆቼ አባት አትሆንም አለችው እኮ። ከዚህ በላይ ክብር መቀነስ ምን አለ? ከዚህ በላይ መዋረድ ምን አለ? ንገሩኝ እስኪ ቤተሰብ። የለማ እና ገና ለገና ዛሬ ተምቹ ስለመጣ በክብር ያልደራደርም። ይሄ እኮ የአባወራ ቤት ነው፣ የአባወራ ቤት ነው። ጌታ አንዳንድ ጊዜ ያናደዳል እውነት። ደራሲው ግን ምን እንደነካው አላውቅም። ብቻ በድራማው ቃቃ እየተጫወቱብን ነው። ለማንኛውም እንግዲህ እሪ ቆቆ አካኪ ዘራፍ ይሄ ቤት ያባወራ ቤት ነው እያለች ነበር። እንግዲህ ተምቹም ቢሆን ወደኋላ አልተመለሰም። እንደዛ ጮሆ ያው ወይዘሮ ሜላት ማናግረዋለች። ድንብላልን ብትሆን እንደምትወደውና እንደምታፈቅረው ወይዘሮ ሜላት ተረድታለች። በዚህ ጎበዝ ናት በነገራችን ላይ ትረዳለች። እና ያው ከሱ ፊት አልተናገረቻትም። ያው ድንብላል መጣች ተምቹን አናገረችው። እኔ ያልወደውም ምናምን ብላለች። ከሷ ፊት ስለሆነ ነው ግን ትወደዋለች። ያው ወይዘሮ ሜላትም ይሄንን ነገር ተረድታለች። ተምቹን አናግረዋለች። አንተ ወደፊት የምታስበው ምንድነው? አላማህና እቅድህ ምንድነው? ለምሳሌ ይችን ልጅ አግብታበት ኖር ህይወታችሁ እንዴት ነው የሚሆነው ለማለት ፈልጋ ነው። ነገር ግን ተምቹ እኔ አሁን ስለ ወደፊት በጭራሽ አስቤ አላቅም፣ ማሰብም አልፈልግም። ምክንያቱም አስቤ የማመጣው ነገር የለኝም ብሏታል። ይሄ ማለት አሰብኩም አላሰብኩም በህይወቴ ላይ የሚቀይረው ነገር የለም ማለቴ በገንዘብ ደረጃ ማለት ነው። ያው ድሃ ስለሆንኩኝ የት ቦታም ሰርቼ ገንዘብ ስለማላገኝ ራሴን የምቀይርበት ወይም ሀሳቤን የምቀይርበት ምንም አላማ የለኝም። አሁን የአሁኑን ብቻ ነው ማሰብ የምፈልገው ብሏታል። ወይዘሮ ሜላትን ብትሆን እንዴት እንደዛ ትላለህ? ወንድ ልጅ እኮ ነህ፣ እንደምንም ብለህ ህይወትን መቀየር ትችላለህ ብለዋለች። እሱ ግን ምንም መቀየር እንደማይችል ነገር ነው አድርጎ የተናገረው። ያም ሆነ ወይዘሮ ሜላት ነግረዋለች እንደምትወደውና እንደምታፈቅረው። አሁን አልወድህም ያለችክ ፈርታ ነው እንጂ ትወድሃለች፣ ታፈቅርሃለች። አሁን ምን መናገር እንዳለባት ግራ ገብቷት ነው። ግን እኔ ተረድቻታለሁ። ትወድሃለች፣ ታፈቅርሃለች። ሌላ ጊዜ ምናልባት ልትመልስለት ትችላለች፣ ፍቅሯን ልትገልጽለት ትችላለች ብለዋለች። ሜላት ድንብላልን እንደተረዳቻት እና እሷ በተረዳቻት መሰረት ለተምቹ ነግረዋለች። ተምቹም ቢሆን እሷ በነገረችው መሰረት ተረድቷል። ነገር ግን ከዛ ተምቹ ከወጣ በኋላ ወይዘሮ ሜላት ድንብላልን አስጨንቃታለች። ያው መጨረሻ ላይ ችግር የለውም ብትላትም አስጨንቃታለች። ለምን ወንድ እዚህ ቤት ይመጣል? ቤቴ እየተከበረ ነው፣ ያባወራ ቤት ነው ብላለች። የተለመደውን ያባወራ ቤት ነው። ሲቀጥል እኔ በክብሬ አልደራደርም። ስለዚህ ከቤት ለምን ወጣሽ አልልሽም። ሁሉንም ነገር ሄደሽ በውጭ ትጨርሻለሽ እንጂ በጭራሽ ወደ ቤቴ ይዘሽው እንዳትመጪ ወይም አንቺን ብሎ እንዳይመጣ ብላታለች። እናም ትወጂዋለሽ አትወጂውም ስትላት አይ አልወደውም ነው ያለቻት። ትወደዋለች፣ ታፈቅረዋለች። ግን ደግሞ ያው በጣም ትፈራታለች። ሲቀጥል ከስራዋ መፈናቀል ስለማትፈልግ ያው ሳትወድ በግዷ አልወድክም ትለዋለች ማለት ነው። በነገራችን ላይ ይሄንን ነገር ተረድታታለች ወይ? አዎ ተረድታታለች። ሲቀጥል ወደ ቤተሰቦች እንግዲህ ሀኒቾ ወይዘሮ ሰላም ነግራት ወደ ድንብላል ክፍል ገብታ ነበር እና ምን ሆነሽ ነው ምናምን ስትላት ተምቹን አግኝቼው ነበር፣ ተምቹ ነግሮኛል፣ እናቴም ነግራኛለች እና ለምንድን ነው አልወድህም ያልሽው ስትላት እናትሽን ፈርቼ ነው፣ ምናልባት ከስራ ብታስወጣኝስ ነው ያለቻት። አያችሁ። እና በጭራሽ ስራ አታስወጣሽም፣ እናቴ በዚህ ደረጃ ክፉ አይደለችም። እና ደግሞ ተምቹ በጣም ነው የሚያሳዝነው፣ አንቺን በጣም ይወድሻል፣ ያፈቅርሻል። ስለዚህ እንድትጎጂው አልፈልግም፣ በጣም እየተጎዳ ነው ያለው ስትላት እና እኔም እኮ ወደዋለሁ ግን ምን ላደርግ እናትሽ ምናልባት ከስራ ብታስወጣኝ ብዬ ፈርቼ ነው ያለችው። እና እውነት ነው፣ ከባድ ነው ህይወት። አያችሁ አይደል? የሰው ቤት ስራም ቢሆንም እንኳን በጣም ከባድ ነው እና አይቻለም። ካለው ላይ ትጨምርለታለች፣ ከሌለው ላይ ደግሞ የውላችሁ እንደዚህ ታደርጋለች። እና እግዚአብሔር ይመስገን። ለማንኛውም ድንብላል በጣም ነው ያሳዘነችኝ። የምትወዱትንና የምታፈቅሩትን ሰው እንኳን ከሰው ቤት ከሆናችሁ እንደምትፈልጉት መናገር ወይም ደግሞ
ውስጣችሁ የሚፈልገውን ቃላት አውጥታችሁ መናገር አትችሉም እና በጣም ከባድ ነው። ለማንኛውም ማሮቼ ፍቅሮቼ ላይክ አትርሱ። ወዳችኋለሁ።